የሟችን ልብስ ይዞ ማልቀስ እንደሚገባ ለሞተ ለምን ነው የምታለቅሱት? አታልቅሱ። እንደውም ነጮቹ እኮ አያለቅሱ። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን እሹ፣ ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን እያልኩኝ ቤተሰቦች እንኳን በደህና መጣችሁ። እየመጣችሁ ሀሳብ አስተያየት ስለምትሰጡኝ እጅግ አመሰግናለሁ። አክባሪው ያክብርልኝ። በዛሬው መርሃ ግብራችን ከመልካሙን በሚለው መርሃ ግብራችን ይዤ የመጣሁት በባህላችን ሆነ በእምነታችን ሰው ሲሞት ማለትም ሲያርፍ ነፍሱ ከስጋው ስጋው ከነፍሱ ስትለይ በተለየችበት ሰዓት ይለቀሳል እና ይህ ለቅሶ መጽሐፍ ቅዱሳዊ አንድምታ አለው ወይስ እንደዚሁ በዘፈቀድ በተለምዶ ነው? እንደዚሁም በተጨማሪም ሰው በሚሞትበት ወይም ያረፈው ሰው ወይም የሞተው ሰው ልብሱን የሚለብሳቸውን በህይወት እያለ በስጋ ነፍስ በአካለ ስጋ እያለ የሚለብሳቸው ልብሶች ይዘን ይለቀሳል። ምናልባት ማታውቁ ካላችሁ የሚለቀስበት አካባቢ አለ፣ ይለቀሳልና ይህ ነገር ትክክል ነው ወይስ ትክክል አይደለም፣ እንደውም ከመጽሐፍ ቅዱስ ጋር ዝምድና አለው ወይስ የለውም የሚለውን አግባብ ነው ወይስ አግባባዊ አይደለም የሚለውን ከቀረምኩት የማጋራቸው ይሆናል። ማለት ለሞተ ሰው ማልቀስ ልማድ ወይስ ስርዓት ነው? መጽሐፍ ቅዱሳዊ ነው ወይ? ይፈቀዳል ወይ? ስርዓት አለው ወይ የሚለው፣ እንደዚሁም የሟች ልብስ ይዞ ማልቀስ ስህተት ወይስ ተገቢ ነው? የመጀመሪያው የሟች ልብስን ይዞ ማልቀስ ስህተት ወይስ ተገቢ የሚለውን የምንመለከተው አንድ በመጽሐፍ ቅዱስ ውስጥ ወይም ታሪክ የሚያስረዳን የአንዲት የደቀ መዛሙርት የሆነ ሴትዮ የእሷን ታሪክ ከእሷ እረፍት ጋር ተያይዞ በእሷ ለቅሶ ላይ ምን ተካሄደ፣ ምን አይነት ነበር የሚለው ከእሱ ጋር ያለውን ግንኙነት የምንመለከት የሆነ የሞተው ነው የሚያረፈውን ሰው ልብሱን ይዘን ማልቀስ ተገቢ ነው ወይ ለሚለው ማስረጃ የሚሆነን መጽሐፍ ቅዱሳዊ ማስረጃ በግብረ ሐዋርያት በምዕራፍ 9 ላይ በምናነብበት ጊዜ አንዲት ደግ የሆነች የሐዋርያት ደቀ መዛሙርት የነበረች ጣቢታ የምትባል በሞተች ጊዜ ለቅዱስ ጴጥሮስ ልከውበት ቅዱስ ጴጥሮስ በመጣ ጊዜ በፊቱ እሷ በሕይወት እያለች ትለብሰው የነበረውና ትገለገልበት የነበረውን ይዘው ሲያለቅሱ እንደነበር ይነግረናል። ያው ከታሪኩ እንግዲህ ከዚች ደቀ መዝሙር ከሆነች ሴትዮ ከረፍቷ ወይም ካረፈች በኋላ ልብሷን ይዘው እንዳለቀሱ ያስረዳናል። ስለዚህ ይህ ነገር ምንድነው? እኛም እንደ ሀገራችን የምናደርገው የሞተን ሰው ወይም ያረፈን ሰው ልብስ ይዘን ማልቀሳችን መጽሐፍ ቅዱሳዊ ነው ማለት ነው። በዘፈቀድ ወይም በልማድ የመጣ አይደለም። ስለዚህ የትውፊት እንጂ በዘፈቀድ ወይም በልማድ የመጣ አለመሆኑን ያሳያል። ስለዚህ ከዚህ የምንረዳው እንግዲህ እናትና አባቶቻችን ትውፊት አድርገው ለእኛም በትውፊት መልኩ አስተላልፈውልናል፣ እኛም ተግባራዊ እናደርገዋለን። ይህንንም ትውፊት አድርገው እናትና አባቶቻችን በዕለቱ የሞተውን ሰው ልብስ ይዘው ሲያለቅሱ እናያለንና ይህም በዘልማድ ሳይሆን መጽሐፍ ቅዱሳዊ ትውፊት ያለው ነው። እናመሰግናለን። ይህን ይመስላል ማለት ነው። እንግዲህ የሞተን ሰው ልብስ ይዞ ማልቀሳችን መጽሐፍ ቅዱሳዊ እንጂ እንደ ባህል ወይም በዘፈቀደ ድንገት ተገኝቶ የተለመደ ባህል አይደለም ማለት ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ስርዓት ነው ማለት ነው። በቀጣይ ለሞተ ሰው ማልቀሳችን ልማድ ወይስ ስርዓት የሚለውን እንመለከታለን። የመጀመሪያ ያየነው የሞተን ሰው ልብስ ይዞ ማልቀሳችን ስርዓት ነው ወይስ መጽሐፍ ቅዱሳዊ
ማለት ልማድ ነው ወይስ መጽሐፍ ቅዱሳዊ ስርዓት ነው የሚለውን መልሶልናል ማለት ነው። መጽሐፍ ቅዱሳዊ ስርዓት እንደሆነ በትውፊት መልኩ ተቀብለ ነው እኛም ተግባራዊ እያደረግነው ያለ ነገር ነው። ይሄ መልሰ ለሞተ ሰው ማልቀስ ተገቢ ነው ወይስ ተገቢ አይደለም? በምን መልኩስ ነው የምናለቅሰው? አለቃቀሳችን የምናለቅስበት የጊዜ መጠንስ ወይም ርዝማኔ የሚለውም በጋራ የምንመለከት ይሆናል። ሲሞት ምንድነው የሚሉን እኚህ ኢትዮጵያኖች ለምን ታለቅሳላችሁ? ማልቀሳችሁ ትክክል አይደለም። ፈረንጅ እኮ የሞተውን ሰው እንዲህ ያደርገዋል ብለው አስከሬኑን ይሄን ያቃጥሉታል ሊሉን ይችላሉ። የተለያዩ ነገሮች ሊያሳምኑና ማልቀሳችንን የሚያጣጥሉን አሉ ማለት ነው። ሊያጣጥሉን ይገባና ማልቀሳችን ስህተት ነው ወይስ? ማልቀስ አግባብነት አለው። ስለዚህ ማልቀሳችን አግባብነት አለ። ሰው ሲሞት 3 ጊዜ ይለቀሳል። የመጀመሪያው ምንድነው የሚሆነው? ነፍሱ ከስጋው በተለየችበት ሰዓት የመጀመሪያው ለቅሶ የነበረ ሰው ወዲያው ያለቅሳል። በቃ ይናገር የነበረው ከዚህ በኋላ አይናገርም። ያየን የነበረው ከዚህ በኋላ አያየንም። ይሰማን የነበረው ወዳጃችን ከዚህ በኋላ አይሰማንም። ነፍሱ ተመልሳ ወደ ስጋው አትገባም ከዕለተ ምጽአት በፊት ማለት ነው። ስለዚህ ነፍሱ ከስጋው ስትለይ ያ ትክክለኛ ነው፣ ይለቀሳል። የሞተው ሰው ነፍሱ ከስጋው በተለየችበት ሰዓት ያለቅሳል። በቦታው ወቅቱ ነበረ። ነገር ግን በቦታው ያልነበረስ በመርዶ በሌሎች መንገዶች መርዶውን ሰምቶ በምን መልኩ ሊያለቅስ ይችላል? ነፍሱ ከስጋው ስትለይ ያልነበረ ሰው ደግሞ ሐዘኑን ወይም መርዶውን የሚወደው ወዳጁን ሞት በሰማ ቅጽበት ያለቅሳል። ለዚህ ነው ሐዘን ወይም መርዶ ስለነገራቸው ወገኖቻችን ወዲያው ነው የሚያለቅሱት፣ አሰምተው ጮህ የሚያለቅሱት ማለት ነው። ስለዚህ ነፍስ ከስጋ ስትለይ ይለቀሳል። ሁለተኛው ደግሞ ምን ሰዓት ነው የሚለቀሰው የሚለውን ስንመለከት ሁለተኛ አስከሬኑ ወይም በድኑ ከኖረበት ቤቱ ወይም መንደሩ ወደሚቀበርበት ቦታ ሲወጣ ማለት ነው። አስከሬኑ ሲወጣ ሲሸኝ የአስከሬን ሸኝት ጊዜ ይለቀሳል። መልካም 1 እና 2 እንግዲህ ተመልክተናል። ማለትም የመጀመሪያው ነፍሱ ከስጋው ስትለይ በተለየበት ሰዓት ይለቀሳል። ሁለተኛው አስከሬኑ ወይም በድኑ ከመኖሪያ ቤቱ ከሚኖርበት አካባቢ ወደ ቤተ ክርስቲያን በሚሄድበት ሰዓት ይሆናል። ሶስተኛና የመጨረሻው የሚሆነው ግብአተ መሬቱ ሲፈጸም ማለት ነው። ከዚህ በኋላ በአካለ ስጋ አናገኝም በማለት ሶስተኛውንና የመጨረሻውን የሆነውን ለቅሶ አልቅሰን ለቅሷችንን እንፈጽማለን ማለት ነው። ከዚህ በኋላ ግን መሪ ለቅሶ ማልቀስ አይፈቀድም። ስለዚህ ማልቀሳችን ትክክል መሆኑ መጽሐፍ ቅዱሳዊ መሆኑን ስንመለከት በአንደኛ ሳሙኤል ምዕራፍ 25 ቁጥር 1 ላይ መጽሐፈ ሳሙኤል ቀዳማዊ ሳሙኤልም ሞተ እስራኤልም ሁሉ ተሰብስበው አለቀሱለት ይላል። አግባብ ባይሆን ኖሮ ይሄንን ቃል አናገኘው ነበር። ማልቀስ ለምንወደው ወዳጃችን ወይ ለሞተ ሰው ሁሉ ማዘን ማልቀስ ተገቢ ነው ማለት ነው። ማልቀሳችን ተገቢ መሆኑ በዚህ መልኩ በመጽሐፍ ቅዱሳዊ በሆነ ቃል እንደ ማስረጃነት እንጠቀመዋለን ማለት ነው። በሌላ መልኩ ደግሞ ስንመለከት ስንት ቀን ማልቀስ አለብን? የምናልቅስባቸው የቀናት ብዛትም እንደዚሁ ተቀምጠውልናል ማለት ነው። እነሱንም መመልከት እንችላለን። በዘፈቀደ ወይም በልማድ የመጡ ሳይሆን መጽሐፍ ቅዱሳዊ ትውፊቶች ናቸው። ኦሪት ዘዳግም ምዕራፍ 34 ቁጥር 8 ላይ የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት ይላል። አሁን እኛ ወደፊት እንሰራዋለን። በ30 ቀን ጸሎተ ፍታት የሚደረግለትና ተስካር መታሰቢያ የሚደረግለት አንዱ ቁጥሩ ይሄ ነው። እስከ 30 ቀን ድረስ አለቀሱለት። ለሙሴ ያለቀሱለት የልቅሶ ወራትም ተፈጸመ። 30ውን ቀን በተከታታይ ይለቀሳል ማለት አይደለም፣ ግን ሐዘኑን ነው። ስለዚህ ሰው ሲሞት ማልቀስ ትክክል ነው፣ ስርዓት ነው። ወግ ብቻ አይደለም ወይም ልማድ ብቻ አይደለም፣ መጽሐፍ ቅዱሳዊ ስርዓት ነው። የሚፈቀዱትን የለቅሶ ጊዜያት ከተመለከተም በለቅሶ ሰዓትም የሚከለከሉ አዲሆኑ ሰውነትን ሊጎዱ የሚችሉ እምነታችንንም ከባህላችንም ሊስማሙ የማይችሉ የአለቃቀስ ባህሎችም አሉ። ሙሾ ማውጣት፣ ደረት መድቃት፣ ፊትን መንጨት፣ ጸጉርን መላጨት፣ ልብስን መተርተር የመሳሰሉ ጎጂ የሆኑ ነገሮችን ማድረግ ግን አይፈቀድም። በክርስትና ሕይወት እነዚህ ነገሮች የተከለከሉ ናቸው። እንደ ተጨማሪ ጥቅስ የምንጠቀመው ማልቀሳችን ወይም ማልቀስ አግባባዊ እንደሆነ የሚያስረዳን የመጽሐፍ ቅዱስ ክፍል
በመጽሐፍ ቅዱስም ስንመለከት በዮሐንስ ወንጌል ምዕራፍ 11 ቅድም በጠቀስኩላችሁ ጥቅስ ላይ ከቁጥር 35 እስከ ቁጥር 37 ጌታችን መድኃኒታችን ኢየሱስ ክርስቶስ ይወደው ለነበረው ለአልዓዛር ለወዳጁ ረፍቱ በሆነ ጊዜ ማለት ነው አውቆ ለደቀ መዛሙርቱ ከነገራቸው በኋላ ሄዶ በዛ በለቅሶ ቤት ውስጥ ማለት ነው ማንኛውም ሰው የሚያደርገውን ነገር ሲነግረን ወይም ሲያስተምረን አንድ ሰው ለወዳጁ የሚያደርገውን የመጀመሪያውን ነገር ሲነግረን አልቅሶ ታይቷል። እንደዚህ ነው የሚለን መጽሐፍ ቅዱስ። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ ተባባሉ። ከነሱ ግን አንዳንዶች ይሄ የዕውሩን አይኖች የከፈተ ይህንን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉት ይላል። ለሁለት ነው የተከፈሉት አይሁድ። ለቅሶውን ያዩ እንዴት ይወደው እንደነበረ አድንቁት አሉ አንዳንዶቹ ደግሞ የሚያለቅሰው ዝም ብሎ ነው ለካ አምላክ ነው የምንለው እንዲሁ ነው ማስነሳት አይችልም ወይ ከመሞቱ በፊትስ እንዳይሞት ማድረግ አይችልም ወይ ስለማይችል ነው ዝም ብሎ የሚያለቅሰው የቀሪጸ ተስፋ ወይም ምንም የማያደርግ ሰው ለቅሶ አድርገው ቆጠሩት አርያነቱን ምሳሌነቱን መንሳት ሲገባቸው ማለት ነው። ዋናው ጉዳይ ግን አንድ ሰው ሲሞት ይለቀስለታል። ቤተሰቦች እንግዲህ የዛሬው መልካሙን የተሰኘው መርሃ ግብራችን በዚህ መልኩ ተጠናቋል ማለት ነው። ጠቃሚ እንደሆነ ተስፋ አደርጋለሁ። ሀሳብ አስተያየት መስጠታችሁን አትዘንጉ። ስለነበረን ቆይታ ከልብ አመሰግናለሁ። ቸር ተመኙ፣ ቸር እንድታገኙ። መልካሙን ሹመቱ ሁሉም መርምሮ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ስለነበረን ቆይታ እጅጉን አመሰግናለሁ። አክባሪው ያክብርልኝ። ሰናይ ጊዜ ይግጠማን።